አላህ የት እንደነበር ማወቅ የሚፈልግ ሰው ከአርሽ በፊት የት ነበረ ካለ ከአርሽ በፊት ምን ነበረ ነው የመጀመሪያው ጥያቄ፣ ይንገረን ነው። አይ ከአርሽ በፊት ምንም ነገር የለም የመጀመሪያው መክሉቅ አርሽ ነው፣ ከአርሽ በፊት ምንም ነገር በአቅጣጫም ቦታም የለም ከተባለ የት የሚለውም ጥያቄ መነሳት የለበትም ነው። ከመነሻው አስተሳሰቡ ውድቅ ይሆናል ነው። አሁን እኔ ለሱ መልስ የምሰጠው ጀዋብ የምሰጣችሁ አጠር ያለ መልስ ከሆነ ነዓም ነብያችን አለይሂ ሰላቱ ወሰለም ካን አላህ ወለም የኩን ሸይኡን ገይሩሁ አላህ ነበር ምንም አልነበረም ብለዋል። ቦታ ለመኖሩ ከአርሽ በፊት አላህ በስተቀር ሌላ ዓለም ምንም አለመኖሩን ይሄን ነብዩ አለይሂ ሰላቱ ወሰለም አስቀምጠውታል። ስለዚህ አላሁ መውጁዱን ብላ መካን ስንል እኛ በዚህኛው ሐዲስ ወይም በዛ ሐዲስ ብቻ አይደለም አባባላችን። እንደሰማችኋቸው አላህ ከአርሽ በላይ መሆኑን ለማስተባበል የተጠቀሙባቸው የሆኑ ማስረጃዎች አሉ። የእሳቸውን ንግግር እየሰማን መልስ ከመስጠታችን በፊት በኻሊቃችን አላሁ ሱብሓነሁ ወተዓላ ጉዳይ ላይ ስናወራ ማወቅ ያለብን ዋነኛ ነጥብ አለ። እሱም ምንድነው? ስለ አላህ የሆነን ነገር ለመናገር አላህ እኮ እንዲህ ነው፣ አላህ እኮ እንዲህ ያደርጋል ለማለት ወይም ደግሞ አላህ እኮ እንደዚህ አያደርግም፣ አላህ እኮ እንደዚህ የለውም አላህን በሆነ መገለጫ ለመግለጽ ወይም ደግሞ አላህን ከሆነ መገለጫ ውድቅ ለማድረግ የምንጠቀመው የራሳችንን ሐሳብና አስተያየት ሳይሆን ባላየነው ጉዳይ ስለ አላህ የሆነን ነገር ለመናገር አላህ ራሱ የተናገረበት መሆን አለበት፣ ወይም ስለ አላህ ይበልጥ አዋቂ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት መሆን አለበት። እንኳን ስለ አላህ ሱብሓነሁ ወተዓላ የማናውቀውን ነገር ዝም ብለን ልናወራ ይቅርና ስለ ራሳችን ጉዳይ ብንመለከት በራሳችን ጉዳይ ስንት የማናውቃቸው ነገራቶች አሉ። እንደ ምሳሌ አላህ ሱብሓነሁ ወተዓላ በሰው ልጅ አካል ውስጥ ነፍስን አድርጓል። እቺ ነፍስ ቅርጿ ምን አይነት ናት? በልብ ላይ ነው ያለችው? በአካል ትክክል የተሰራች ናት ወይስ እግራችን ስር ነው ያለች? ይሄ ሁሉ ወሬ የሚወራው ሁሉ ግምት የዘለለ ምንም አይነት ማስረጃ የሌለበት ወሬ ነው። ለዚህ ነው አላህ Subhanahu Wa Ta'ala ወፊ አንፉሲኩም አፈላ ትብሲሩን ወደ ነፍሶቻችሁ እስኪ አትመለከቱምን ይላል። ስለዚህ ስለ ራሳችን ጉዳይ ስለ መክሉቅ ጉዳይ በዚህ አይነት መልኩ የማናውቀው ነገር ካለ መክሉቅን በፈጠረው ኻሊቅ በአላህ Subhanahu Wa Ta'ala ጉዳይ ላይ ያለምንም ነገር እንዴት ልናወራ እንችላለን? በአላህ ጉዳይ አላህ እንዲህ ነው አላህ እንዲህ አይደለም ብለን የምናወራው ነገር በሙሉ አላህ የተናገረበት ወይ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት መሆን አለበት። በመቀጠል ሼኹ ምንድነው ያሉት? ነብያችን አለይሂ ሰላቱ ወሰለም ካን አላህ ወለም የኩን ሸይኡን ገይሩሁ አላህ ነበር ምንም አልነበረም ብለዋል። ቦታ ለመኖሩን ከአርሽ በፊት አላህ በስተቀር ሌላ ዓለም ምንም አለመኖሩን ይሄን ነብዩ አለይሂ ሰላቱ ወሰለም አስቀምጠውታል። ስለዚህ አላሁ መውጁዱን ብላ መካን ስንል እኛ በዚህኛው ሐዲስ ወይም በዛ ሐዲስ ብቻ አይደለም አባባላችን። ምንድነው ያመጡት ሐዲስ? ቡኻሪ ላይ የተዘገበ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም من قالوا كان الله ولم يكن شيء غيره وكان عرشه على الماء አላህ ነበር ምንም ነገር ሳይኖር በፊት አርሹም ውሃው ላይ ነበር ብለው ይናገራሉ። ከዛም ሸኺየው ይህ ሐዲስ አላሁ መውጁዱን ቢላ መካን የሚለውን ነገር ይጠቁማል ለማለት የተናገሩት ንግግር ምንድነው? ለዛ አላሁ መውጁዱን ቢላ መካን ስንል እኛ በዚህኛው ሐዲስ ወይም በዛ ሐዲስ ብቻ አይደለም አባባላችን። አላሁ መውጁዱን ቢላ መካን የምንለው በዚህ ሐዲስ ብቻ አይደለም አሉ። መጀመሪያ ከዚህ ሐዲስ ሳንወጣ ይህ ሐዲስ የሚያስተላልፍልን መልእክት ምንድነው? አላህ ምንንም ነገር ሳይፈጥር በፊት አላህ ነበር። አዎ አላህ ምንንም ነገር ሳይፈጥር በፊት ነበር። ነገር ግን ይሄ ማለት አሁንም አላህ ፍጥረታትን ከፈጠረ በኋላ ከአርሹ በላይ ሆነ የሚለውን የቁርአንና የሐዲስ መልእክት የሚያስተባብል ንግግር ነው? በጭራሽ አይደለም። እንደዚህ አይነቱ አስተሳሰብ በተሳሳተ ዘገባ ላይ የተገነባ ውድቅ እምነት መሆኑን ልናውቅ ይገባል። ይህንንም ኢብኑ ሐጀር አልአስቀላኒ ፈትሑል ባሪ ላይ ተንቢህ አድርገው ሄደዋል። ምን አሉ? وقع في بعض الكتب في هذا الحديث كان الله ولا شيء معه وهو الآن على ما عليه كان وهي زيادة ليست في شيء من كتب الحديث نبه على ذلك العلامة تقي الدين ابن تيمية በአንዳንድ ኪታቦች ላይ كان الله ولا شيء معه وهو الآن على ما عليه كان አላህ ነበር ከሱ ጋር ምንም ነገር ሳይኖር በፊት وهو الآن አሁንም እሱ አላህ አላማ አለይሂ ካን በዛው በነበረበት ቦታ ላይ ነው ያለው የሚል በአንዳንድ ኪታቦች ላይ ተገኝቷል ይላሉ። ነገር ግን ይህ ጭማሪ وهو الآن አላማ አለይሂ ካን የሚለው ጭማሪ በሐዲስ መዛግብት ውስጥ ሁሉ የሌለ ጭማሪ ነው ብለው ተናግረዋል። ይህንንም ተንቢህ ያደረጉት ሸይኹል ኢስላም ኢብኑ ተይሚያ መሆናቸውን ተናግረው ሄደዋል። ስለዚህ ካን አላህ ወለም የኩን ሸይኡን ገይሩሁ የሚለው ሐዲስ ፍጥረታት ሳይፈጠሩ በፊት አላህ መኖሩን የሚገልጽ ሐዲስ እንጂ ስለ ቦታ የሚያወራ ሐዲስ አይደለም። ከዛም በመቀጠል የቀሩት የቁርአን አንቀጽ አለ። በመጀመሪያ ደረጃ ቁርአኑንም አስተካክላችሁ ቅሩት። ማ አሷበኩም ፊል አርዲ ወላ ፊ አንፉሲኩም ኢላ ፊ ኪታቢን ማ አሷበኩም ፊል አርዲ ወላ ፊ አንፉሲኩም ኢላ ፊ ኪታቢን ما أصاب من مصيبة في الأرض ولا في أنفسكم من قبل أن نبرأها إن ذلك على الله ليسير إلى القرآن لي يسير إلى القرآن لي إن ذلك على الله يسير
በዚህ አይነት መልኩ እንደዚህ ቁርአን ተበላሽቶ እየተቀራ እንዴት ነው በዚህ ታላቅ ጉዳይ ላይ ልናወራስ የምንችለው? ስለዚህ ቁርአኑን አስተካክሎ መቅራት ያስፈልጋል። ቁርአን ላይ አንድን ሐርፍ መጨመር መቀነስ ከባድ አደጋ መሆኑን ላንተ መንገር አይጠበቅብኝ። ሌላው አሁንም አላህ ራሱን ከገለጸበት ባህሪ ውድቅ ለማድረግ የተጠቀሙበት ነገር ምንድነው? ሙስሊም ላይ ያለ ሪዋያ ነው አሉ። ነቢያችን አለይሂ ሰላቱ ወሰላም ምንድነው አሉ? ኢነላህ ቀደረ አልመቃዲረ ቀብለ አን የኽሉቀ ሰማዋት ወልአርድ ቢ50,000 ሰና። እንግዲህ ዋቱ ሙስሊም ነው አዳምጦት አላህ አርሽንና ውሃን አርሽን ፈጥሮ ቀለምን ፈጥሮ ለውሃል ማፉዝን ፈጥሮ መቃድሮቹን ጥፎ ያስቀመጠው ገና መሬትና ሰማይን ሳይፈጥር በስተፊት ለ50,000 ዓመታት በላይ የሚሆን ቆይቷል ይላል። ሙስሊም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? كتب الله مقادير الخلائق قبل أن يخلق السماوات والأرض ب50,000 سنة قال وأرشه على الماء አላህ የፍጥረታትን ሁሉ ውሳኔ ሰማያት ምድርን ከመፍጠሩ ከ50,000 ዓመት በፊት ጽፏል። አርሹም ውሃው ላይ ነው ያለው ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ፍጥረታትን ከመፍጠሩ በፊት የነገራቶችን ሁሉ ውሳኔ ጽፎ መጨረሱን የሩቅ አዋቂነቱን ኃያሉነቱን የሚያመላክት የሆነ ሐዲስ ነው። ስለ ቦታ የሚናገር ሐዲስ አይደለም። እኛ እኮ ሰማያት ምድር ከመፈጠራቸው በፊት አርሽም ከመፈጠሩ በፊት አላህ ከአርሽ በላይ ነው አላልንም። ያንንማ ስላልነገረን በአላህ ጉዳይ ላይ በራሳችን ተነሳስተን የምናወራው ነገር የለንም። ነገር ግን አላህ Subhanahu Wa Ta'ala ራሱ ፍጥረታትን ከፈጠረ በኋላ ከአርሹ በላይ ከፍ አለ ብሎ ራሱን ከገለጸ አላህ በገለጸበት መልኩ መግለጽ የማንኛውም ሙእሚን የሆነ ሰው ግዴታ ነው። አላህ ምንድነው የሚለው? وهو الذي خلق السماوات والأرض في 6 أيام ثم استوى على العرش። አላህ ማለት ያኑ ሰማያት ምድርን በ6 ቀናት የፈጠረ ከዛም ከአርሹ በላይ ከፍ ያለ። ስለዚህ ስለ አላህ የምንናገረው አላህ ስለ ራሱ በነገረን መልኩ ነው። ስለዚህ እኛ ስለ አላህ ልናወራ የምንችለው አላህ ፍጥረታትን ከፈጠረ በኋላ ከሰማያት በላይ ከአርሹ በላይ ከፍ እንዳለ ነው። ለምን? ይሄንን ራሱ አላህ ስለነገረን። ከዛ በፊትስ የት ነበረ? አላህ አልነገረንም። ባልነገረን ጉዳይ ላይ ስለ አላህ እንዴት በግምት ልናወራ እንችላለን? አይደለም ስለ አላህ Subhanahu Wa Ta'ala አንቱ ስለ ራሳችሁ ስለ ነፍሳችሁ ጉዳይ አታውቁ። ለመክሉቅ በዚህ አይነት መልኩ እንደዚህ ያጠረ ግንዛቤን ከያዝነ ስለ አላህ እንዴት ነው በድፍረት እንደዚህ ልንናገር የምንችለው? በአላህ ጉዳይ ላይ የምንናገራቸው ነገራቶች ቁርአንና ሐዲስን መሰረት ያደረጉ ሊሆኑ ይገባል ለማለት ነው። አሁንም ቢሆን አላሁ መውጁድን ቢላ መካን የሚለው አላህ ያለ ቦታ ነው ያለው የሚለው ውድቅ እምነት ቁርአንም ሐዲስም የሰለፎች መንገድም የማይደግፈው የሆነ ባጢል እምነት ከባጢል የእምነት አንጃዎች የተያዘ መሆኑ ሊታወቅ ይገባል። በዚህ በኩል ላይ የሚነሱ ማንኛውም ሹብሃዎች እያንዳንዳቸው መልስ አላቸው። ሁሉንም ኢንሻአላህ በዚህ አይነት መልኩ እያየን እንሄዳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።